ብሩኪው የዮሐንስ ወንጌል ምዕራፍ 66 ምዕራፍ 6 ቁጥር 66 እስከ 69 ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ወደፊትም ከእርሱ ጋር አልሄዱ ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን አንተ የዘላለም የሕይወት ቃል አለ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት ጌታ ቃሉን እንዲባርክልን ደግሞ እኛ እንጸልያለን ጌታ ሆይ እናመሰግናለን የተባረከውን ቅዱሱን ቃልህን እግዚአብሔር ሆይ ልንሰማ በሕይወታችን ይህን ዕድል ስለጨመርክልን እግዚአብሔር አምላካችንና አባታችን ሆይ በቃል ዙሪያ እንድንሰበሰብ በፊትህ ስለሆንን ጌታ ሆይ እናመሰግናለን አምላካችን ሆይ ይህንን ቃል ታበራልን ዘንድ በናዝሬቱ በኢየሱስ ክርስቶስ በዚህ ማለዳ ልትናገረን እንደወደድህ እንድትናገረን ስትናገረን አስተውለን እንድንሰማ የውስጥ ጆሮቻችን እንዲከፈቱ በኢየሱስ ስም እንጸልያለን ይሄ ቃል ያንተ ቃል እኛም ያንተን ጌታ ሆይ ተናገር በመንፈስ ቃልህን አብራን ቃልህን እንዳናስተው በእምነት እንዳንቀበል እግዚአብሔር ሆይ በተለያየ መንገድ የሚቋቋምን የክፉ ጉልበት በጌታ በኢየሱስ ስም የተመታ ይሁን አስተማሪያችን መንፈስ ቅዱስ ጊዜውን ላንተ ሰጠን ክብሩን አንተ ውሰድ በጌታ በኢየሱስ ስም አሜን ጌታ ሆይ ወደ ማን እንሄዳለን ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ሰውነት በምድር ይመላለስ በነበረበት ጊዜ እጅግ በጣም በርካታ የሆኑ ሰዎች ይከተሉት ያጋፉት ያጨናንቁት እንደነበረ እናውቃለን ምንም እንኳን በእግዚአብሔር እናምናለን የአብርሃም ልጆች ነን የሙሴ ልጆች ነን በሚሉ የአይሁድ ህብረተሰብ መካከል ጌታ ኢየሱስ ክርስቶስ ቢመላለስም ሕይወቱ ትምህርቱ የሚያደርጋቸው ድንቅና ተአምራት ብዙዎችን የሚስብና የሚማርክ ስለነበረ ኢየሱስ እንዳለ በሚሰማበት ስፍራ ሁሉ በሺዎች የሚቆጠሩ ሰዎች በተለያየ ምክንያት ወደ እርሱ ይመጡ እንደነበረ መጽሐፍ ቅዱስን በተለይ አዲስ ኪዳን ስናነብ እናገኛለን ወደ እርሱ የሚመጡ ሁሉ ወደ እርሱ የሚመጡበት እርሱን የሚከተሉበት እርሱን የሚፈልጉበት የተለያየ ምክንያት ነበራቸው ባለፈው እንደተመለከትነው በዚህ በዮሐንስ ወንጌል ምዕራፍ 6 ውስጥ በተለያየ ምክንያት ኢየሱስን ከተከተሉ ብዙ ሰዎች መካከል በዚህ በቁጥር 66 ላይ እንደምናነብ አብዛኞቹ almost all ማለት ይቻላል ከ12ቱ በስተቀር ወደ ኋላ ተመለሱ ይላል ወደ ኋላ ተመለሱ እነዚህ የተመለሱ ሰዎች በበሽተኞች ያደረጋቸውን ምልክቶች ያዩ ሰዎች ነበሩ በሽተኞቻቸው የተፈወሱላቸው ምናልባትም እነሱም ራሳቸው ከልዩ ልዩ ደዌ የተፈወሱ ሰዎች ሊሆኑ ይችላል 5 እንጀራና 2 ዓሣ ባርኮ ከ5000 በላይ ለሚሆኑ ሰዎች ሲመግብ የተመለከቱ የተመገቡ የተረፈውን 12 መሶብ ያዩ ሰዎች ናቸው ኢየሱስ ያደረገውን ምልክት አይተው ይህ በእውነት ከእግዚአብሔር ዘንድ የተላከ ነቢይ ነው ብለው ስለ እርሱ የመሰከሩ ከዚህም የተነሳ ሊያነግሱት ግድ ያሉት ሰዎች ነበሩ በዚህ በዮሐንስ ወንጌል ምዕራፍ 6 ውስጥ እንደምናነብ ኢየሱስ ያነግሱት ዘንድ ግድ እንዳሉት ባወቀ ጊዜ ተሰውሮ ከጥብርያዶስ ወደ ቅፍርናሆም ሲሄድ 10 ኪሎ ሜትር በውሃ ላይ
በጀልባዎች በተለያየ መንገድ ኢየሱስን ፍለጋ ረጅም ርቀት የተከተሉ ሰዎች ነበሩ። እነዚህ ሰዎች በቀላሉ የሚመለሱ አይመስሉ። ብዙ ያዩ፣ ብዙ የተደረገላቸው፣ ብዙ የተከተሉ ሰዎች ናቸው። ይሁን እንጂ ባለፈው እንደተመለከትን ኢየሱስን የተከተሉበት ምክንያት ከኢየሱስ ጋር እስከ መጨረሻ የሚያጸናቸው ምክንያት አልነበረም። የሰዎቹ ኢየሱስን መፈለግ ለእንጀራ ነበረ፣ ለጊዜያዊ መብል ነበረ፣ ለሚጠፋ መብል ነበረ። በእርግጥ ጌታ ኢየሱስ ክርስቶስ ለሚጠፋ መብል፣ ለጊዜያዊ መብል ያስፈልጋቸው ነበር። እንጀራ ባስፈለጋቸው ጊዜ ኢየሱስ በተአምራት የመገባቸው ሰዎች ነበሩ። ፈውስ ባስፈለጋቸው ጊዜ ኢየሱስ ፈውሷቸዋል። ነገር ግን የሁሉ ምክንያት ከኢየሱስ ክርስቶስ ጋር ሊያጸናቸው አልቻለም። በመሰረቱ ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣበት አጀንዳ ሕሙማንን ለመፈወስ፣ የተራቡ ሰዎችን ለመመገብ ብቻ አልነበረም። እንደውም እሱ አልነበረም ዋና አጀንዳ። እነሱ እንዳሰቡት እየፈወሳቸው እየመገባቸው ንጉሳቸው ሆኖ ከነርሱ ጋር በምድር ሊኖር አልነበረም ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው። ኢየሱስ የመጣው በእርሱ በማመን የሚገኘው የዘላለም ሕይወት እንዲሆንላቸው ነበር። ሕይወት እንዲሆንላቸው ነበር። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ጌታችን ኢየሱስ ክርስቶስ ለምን እንደመጣ ሲናገር እኔ ግን ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለ። ጌታ ኢየሱስ ሕይወት ሊሆንላቸው ነበር የመጣው፣ ያው የዘላለም ሕይወት። ለሚጠፋ መብልና ለጊዜያዊ ፈውስ እንዲከተሉት ሳይሆን ለዘላለም ሕይወት እንዲከተሉት ኢየሱስ ይፈልግ ነበር። በረጅሙ መከተላቸው ውስጥ ጌታ ይህን አጀንዳውን እየነገራቸው፣ ጥያቄያቸውን እየመለሰ፣ ወስነው እንዲከተሉት፣ ቆርጠው እንዲከተሉት ጥሪ ሲያቀርብላቸው እነዚህ ሰዎች የጌታ የኢየሱስ ክርስቶስ ዘላለማዊ ጥሪ፣ ጌታን ኢየሱስ ክርስቶስን ለመከተል በሕይወታቸው ሊያደርጉት የሚገባው ቁርጥ ውሳኔ ሳይሆን ውሳኔያቸው በጣም ያልተጠበቀ ውሳኔ እንደነበረ ባለፈው ሳምንት ተመልክተናል። ከደቀ መዛሙርቱ ብዙዎች ወደ ኋላቸው ተመለሱ፣ ወደፊትም ከእርሱ ጋር አልሄዱ። ወደፊት ከእርሱ ጋር ላይሄዱ፣ ኢየሱስን ላይከተሉ ወስነው ወደ ኋላ ተመለሱ፣ ቆርጠው ወደ ኋላ ተመለሱ። የኢየሱስ ጥሪ ግን እንደዚህ አልነበር። እንዲከተሉት ነበር፣ ለዘላለም ሕይወት እንዲከተሉት ነበር። ጥሪው ግልጽ ነበረ። ምንም እንኳን ጠንከር ያለ ንግግር ቢናገርም፣ ምንም እንኳን ለጊዜው በእነሱ ህብረተሰብ መካከል ያልተለመደ እንግዳ የሆነ ነገር ቢነግራቸው፣ ጌታ ኢየሱስ ክርስቶስ በግልጥ ምን ማለቱ እንደሆነ ሲናገር በእርሱ በማመን የሚገኝን የዘላለምን ሕይወት እንዲወርሱ ጌታ ኢየሱስ ክርስቶስ እንደጠራቸው በተለያዩ ቁጥሮች ላይ ሲያስረዳቸው እንመለከታለን። ምዕራፍ 6 ቁጥር 27 እስከ 29 ላይ ጌታ ኢየሱስ እንደዚህ ይላል፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። በጣም ግልጽ ነገር። ለዘላለም ሕይወት ለሚኖር መብል ለእርሱ ስሩ፣ ለእርሱ ድከሙ፣ ለእርሱ ፈልጉኝ። እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ሥራው ይሄ ነው።
ለዘላለም ሕይወት ለሚኖር መብል እግዚአብሔር ለላከው ለእርሱ እንድትሰሩ እርሱን እንድታምኑ የእግዚአብሔር ፈቃድ እግዚአብሔር አብ ያተመው እግዚአብሔር አብ የፈቀደው እግዚአብሔር አብ የወሰነው እግዚአብሔር አብ እንድንሰራ የሚፈልገው ሥራ ለዘላለም ሕይወት ለሚኖር መብል የሆነው ሥራ እርሱ በላከው በልጁ በኢየሱስ ክርስቶስ እንድታምኑ ነው አለ። የእምነት ጥሪ ነው ጌታ ኢየሱስ ክርስቶስ የሚያደርግ ለዘላለም ሕይወት ለሚሆን ወደኔ የሚመጣ ከቶ አይራብም በእኔ የሚያምን ሁል ጊዜ ከቶ አይጠማም በእኔ የሚያምን ሁል ጊዜ ከቶ አይጠማም። ጌታ ኢየሱስ ክርስቶስ ስለ ሁል ጊዜ በሱ ስለማመን ሁል ጊዜ በሱ አምኖ ስለ መጽናት ጌታ ኢየሱስ ክርስቶስ ጥሪ ሲያደርግ እንመለከታለን። ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው። እኔም በመጨረሻው ቀን አስነሳዋለሁ። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ክርስቶስ እርሱን አይተው እንዲያምኑ የዘላለምም ሕይወት እንዲሆንላቸው በመጨረሻው ቀን ትንሣኤ እንዲሆንላቸው በመጨረሻው ቀን ከእርሱ ጋር በእግዚአብሔር መንግሥት ለዘላለም እንዲኖሩ ይህ የእግዚአብሔር ፈቃድ ነው ይላቸዋል። ይህ የእግዚአብሔር ፈቃድ ቁጥር 47 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ሃሌሉያ! በእኔ የሚያምን የዘላለም ሕይወት አለ። ጌታ ኢየሱስ እሱን የሚፈልጉትን ለሥጋቸው የሆነውን ምድራዊውን እንጀራም ቢሆን ጌታችን ኢየሱስ ክርስቶስ ይሰጣቸዋል። ነገር ግን ዋናው አጀንዳ እሱ አለ። ለዘላለም ሕይወት ስለሆነ እንጀራ ስለራሱ እሱን ስለመከተል በእርሱ ስለማመን ጌታ ኢየሱስ ክርስቶስ ይናገራቸው። ባለፈው እንደተመለከተው እነዚህ ሰዎች የእንጀራ ጥያቄ ነበራቸው። ግን ሥጋን ለጥቂት ጊዜ ስለሚያኖር በልተውት ደግመው ስለሚራቡት በልተውት ስለሚሞቱት ስለ ጊዜያዊ እንጀራ ጌታ ኢየሱስ ክርስቶስን ሲከተሉ ጌታ ግን ስለ ዘላለማዊ እንጀራ በእርሱ ስለማመን እርሱን ስለመብላት በእርሱ ውስጥ ስለመሆን እርሱን ስለመቀበል ጌታ ኢየሱስ ክርስቶስ ሲናገራቸው እናያለን። ጌታ ኢየሱስ ይህን ሐሳብ የገለጠበት ቃል በእርግጥ ያልተለመደ የሚመስል ጠንካራ ቃል ነበር። እነሱ እንጀራ ሲጠይቁት እርሱ ደግሞ ራሱ ስለነርሱ ስለመስጠቱ ሥጋውን ስለመቁረሱ ደሙን ስለማፍሰሱ ይህን በመብላት ስለሚገኝ የዘላለም ሕይወት ጌታ ኢየሱስ ክርስቶስ ነገራቸው። በመስቀል ላይ ስለሚቆርሰው ሥጋውና ስለሚፈሰው ደሙ ጌታ ኢየሱስ ነገራቸው። ሞቱ ሕይወታቸው እንደሚሆን ነፍሱን ስለነርሱ መስጠቱን በማመን የዘላለም ሕይወት እንዲሆንላቸው ጌታ ኢየሱስ ክርስቶስ ሲናገራቸው ይህ የሚያስጨንቅ ንግግር ነው። ከበዳቸው። ይህ ንግግሩ አልገባቸው፣ ሊቀበሉት አልቻሉ። ከዚህ የተነሳ ብዙዎቹ ወደ ኋላ ተመለሱ ይላል። ወደ ኋላ ተመለሱ። አይተው እንዳላዩ ሆኑ፣ ተቀብለው እንዳልተቀበሉ ሆኑ፣
ተከትለው እንዳልተከተሉ ሆኑ። ያ ሁሉ ድካማቸው ከንቱ ቀረ። ያ ሁሉ ፍለጋቸው፣ ያ ሁሉ ጥረታቸው፣ ያ ሁሉ መምህር ሆይ ስንፈልግ እዚህ ድረስ መጥተናል ማለታቸው ከንቱ ሆነ። ወደ ኋላ ሲመለሱ ምን እንደቀረባቸው፣ ምን እንደተው፣ ወዴት እንደተመለሱ፣ ምን ያደረጉ እንደሆነ ማስተዋል አልቻሉ። ማንን ትተው እየተመለሱ እንደሆነ አላስተዋሉ። ብቻ መመለስ ቀለላቸው። ተመለሱ ወስነው ተመለሱ። ሁለተኛ እንከተለውም ብለው ተመለሱ። ወገኖቼ ሕይወት በውሳኔ የተሞላች ነው። ኢየሱስን በተለያየ ምክንያት ረጅም ርቀት ለረጅም ጊዜ ተከትለነው ሊሆን ይችላል። በሕይወታችን እርሱን የምንፈልግባቸው በርካታ ጉዳዮች ሊኖሩን ይችላሉ። አሁን ያለንበት ዘመን ወገኖቼ ሆይ ኢየሱስን የመከተል ወይ የመመለስ ጥያቄ ወሳኝ መልስ የሚጠይቅበት ጊዜ። አንዳንዶች ኢየሱስን ይከተሉ የነበሩ የተመለሱበት፣ ብዙዎች ግራ የተጋቡበት፣ ደክመው የዛሉበት ጊዜ ነው። አንዳንዶች በሁለት ሐሳብ የሚያነክሱበት ጊዜ፣ ጥቂቶች ወስነው ጌታን የሚከተሉበት ጊዜ። ይህ ዘመን ወገኖቼ ሆይ ከየትኛውም ዘመን ይልቅ በኢየሱስ ማመን አጠያያቂ የሆነበት ዘመን፣ ኢየሱስን በእምነት መከተል ብርቱ ውሳኔ ቆራጥነት የሚጠይቅበት ዘመን። ዝም ብሎ ልፍስፍስ ሆኖ መከተል የሚቻልበት ዘመን አይመስልም። ቆርጠን ወስነን ኢየሱስን የምንከተልበት ወይ ቆርጠን የምንመለስበት ዘመን ይመስላል። ጌታ ኢየሱስ እንዲያው በጅምላ በማስ በቲፎዞ በቡድን እንድንከተለው ጌታ ኢየሱስ ክርስቶስ አይፈልግም። በግላችን ወስነን እንድንከተለው ጌታ ይፈልጋል። ወስነን እንድንከተለው። ስለዚህ እነዚህ በማስ የመጡ የሚመስሉ ሰዎች በማስ ተመለሱ። በጋራ በግሩፕ ብሎ አንድ ላይ ግር ብለው የመጡ ሰዎች ግር ብለው ተመለሱ። በዚህ ጊዜ ጌታ ኢየሱስ ክርስቶስ ከእርሱ ጋር የቀሩትን ጥቂቶች 12ቱን እንዲህ አላቸው፣ እናንተ ደግሞ ልትሄዱ ትወዳላችሁን? እናንተ ደግሞ ልትሄዱ ትወዳላችሁን? የሚገርም ጥያቄ ወገኖቼ። ጌታ ኢየሱስ ክርስቶስ ለነዚህ በዙሪያው ላሉ ለጥቂቶች የጠየቀውን ጥያቄ ዛሬም ለኛ ይጠይቀናል። ልትሄዱ ትወዳላችሁ ወይስ ትከተላላችሁ? መልሳችን ምን ይሆን? ደቀ መዛሙርት ይህንን ጥያቄ የተጠየቁበትን ሁኔታ ስትመለከቱ በጣም ክሪቲካል የሆነ ሁኔታ፣ ጌታን የሚከተሉ ተአምራቱን ያዩ ብዙ መንገድ ከእርሱ ጋር የመጡ የማይመለሱ የሚመስሉ ሰዎች በተመለሱበት ጊዜ ነው ጌታ ይህን ጥያቄ ጠየቀው። በዛ በቁጥር ብዙ ሆንን፣ ጌታ አሰፋ፣ ጌታ ሰዎችን በእኛ ላይ ጨመረ ብለው ኤክሳይትድ ሆነው ሳይጨርሱ ብዙዎች ግር ብለው በተመለሱበት ያ ሁሉ ኢየሱስን ያጋፋ የነበረ ያጨናንቅ የነበረ ነቢያችን ይሁን ንጉሳችን ይሁን መምህራችን ይሁን ከኛ ጋር ይኖር ሲሉ የነበሩ ሰዎች ሁሉን ቀን ብለው በተመለሱበት ጊዜ ነው ጥያቄ መጣ።
ያ ሁሉ ግርግር ጸጥ ሲል ያ ትልቅ ኢየሱስ ያ ሺዎች ይከተሉት የነበረው ኢየሱስ ብዙ ተከታይ ሲያጣ ከነሱ በቀር ማንም ባጠገባቸው ባልነበረ ጊዜ እናንተስ ልትሄዱ ትወዳላችሁ አላቸው። ወገኖቼ ጊዜው እንኳን ተጠይቀው ሳይጠየቁ እንዲመለሱ የሚገፋፋ ጊዜ ነበር። ይሄ ሁሉ ሰው ከሄደ እኛ ብቻችንን ምን እንሰራለን? ምናልባት ሮንግ ሰው እየተከተልን ይሆናል እንዲሉ የሚያደርግ ጊዜ ውስጥ ነው ጌታ ኢየሱስ ትፈልጋላችሁ እናንተ መሄድ ያላችሁ። ዛሬ ታውቃላችሁ አንዳንድ ሰዎች እኮ ሰዎች ስለተመለሱ ተመልሰዋል። ሰዎች ስለተመለሱ እነከሌ እኮ ሄዱ እነከሌ እኮ ሄዱ ብለው ተከትለው ሄደዋል። እነከሌ ቀሩ ብለው ቀርተዋል። እነከሌ ተመለሱ ብለው ተመልሰዋል። እነከሌ ደከሙ ብለው ደክመዋል። እነከሌ ወደቁ ብለው የወደቁ ሌሎችም ሰዎች አሉ። ጌታ ኢየሱስ እነሱን ያላቸው ይኸው እነዚህ ሰዎች ሲሄዱ አይላችሁ አይደል? መሄድ ትፈልጋላችሁ? ከባድ ኮንቴክስቱ ውስጥ ነው ጌታ ኢየሱስ ክርስቶስ ይህን ጥያቄ ለደቀ መዛሙርቱ የጠየቀው። ስለዚህ አሁን ዲሲሽኑ የማስ አይደለም፣ ውሳኔው የጅምላ አይደለም። እያንዳንዱ ከዚህ በኋላ የምትከተል ወስነህ ትከተላለህ። በማንም ማስ ላይ በማንም ግሩፕ ላይ በማንም ጉባኤ ላይ ሳትደገፍ ጌታን የምትከተል ከሆነ በግል ወስነህ ትከተላለህ። የምትመለስ ከሆነ ከተመለሰው ጋር መመለስ ትችላለህ ነው ጌታ ጥያቄ። ከባድ ጥያቄ፣ ውሳኔ የሚጠይቅ ጌታን መከተል ከምንም ጊዜ በላይ የግል ውሳኔን የሚጠይቅ ጊዜ ነበር። ጌታ ኢየሱስ ክርስቶስ ይህንን ውሳኔ እንዲወስኑ የጠየቃቸው። በዚህ ጊዜ የጴጥሮስን መልስ ተመልከቱ። ቁጥር 68 ላይ ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ። ሃሌሉያ። ጌታ ሆይ ወደ ማን እንሄዳለን? ወደ ማን እንሄዳለን? እውነት ነው ጌታ ሆይ ተአምራትህን ያዩ እንጀራህን የበሉ ነቢይ ነህ ያሉ የመሰከሩልህ ሊያነግሱ ግድ ያሉ ረጅም መንገድ የተከተሉ ብዙ ዋጋ የከፈሉ ብዙዎች ሲመለሱ አይተናል። እኛ ግን ውሳናችሁ ምንድነው የምትለን ከሆነ አንመለስም። ሃሌሉያ። አንመለስም። ከማሱ ጋር አንመለስም። ከተመለሰው ጋር አንመለስም። ካልገባው ጋር አንመለስም። የኛ ውሳኔ ካንተ ጋር መከተል፣ አንተ መከተል። ሃሌሉያ። ሌሎች ቢተው እኛ ግን አንተው። እስካሁን ድረስ ተከትለንሃል። ተአምራትህን አይተናል። ትምህርትህን ሰምተናል። ወስነን ተከትለንሃል። አሁንም ውሳኔያችሁ ምንድነው ብትለን ውሳኔያችን አንመለስም። ኢየሱስ አሁንም ካንተ ጋር ካንተ ጋር በተጓዝንባቸው ጥቂት ዓመታት ብዙዎች ሲመጡ ብዙዎች ሲመለሱ አይተናል። ብዙዎች ሲያከብሩ ብዙዎች ሲክዱ አይተናል። ብዙዎች ሲከተሉ ብዙዎች ሲመለሱ አይተናል። የኛ ውሳኔ ግን አሁንም እንከተላለን። አሁንም ካንተ ጋር እንሆናለን። ኢየሱስ ውሳኔያችን አይለወጥም። ጌታ ሆይ ወደ ማን እንሄዳለን? ወደ ማን እንሄዳለን? ወገኖቼ ዛሬ በዓለማችን አብዛኛው ሰው ጌታን ኢየሱስ ክርስቶስን እየተከተለ አይደለም።
አንዳንዶች ጥቂት ጊዜ ጌታን መከተል ጀምረው ትተውታል፣ የተመለሱ አሉ። አንዳንዶች የደከሙ ናቸው። የመመለሳቸውም ሆነ የመድከማቸው ምክንያት ይለያይ እንጂ ወደ ኋላ የተመለሱና የደከሙ ብዙዎች ናቸው። ጥያቄው ስለ ሌሎች አይደለም። በጣም የሚያስገርምን ጌታን እየተከተልን ጌታን ስለመከተላችን ሳይሆን ስለ ሌሎች ጥያቄ እናነሳለን። ጌታ ኢየሱስ ስለ ሌሎች አይጠይቅም። ስለ ራሳችን ግን ትከተላለህ ወይ? እሱ ተመልሷል፣ አንተስ ትከተላለህ? እሱ ደክሟል፣ አንተስ ትበረታለህ? አንቺ እኛ ከጌታ ጋር ስላለን ህይወት ጌታ ይጠይቃል። የ12ቱ መልስ አንመለስም ነበር፣ አንመለስም። የእኛስ መልስ ምን ይሆን? የእኛስ መልስ ምን ይሆን ወገኖች? የእኛስ መልስ ምን ይሆን? እንከተለዋለን አንመለስም ከሆነ ለምንድን ነው የማትመለሱት? ለምንድን ነው የምንከተለው? ጌታን ለምንድን ነው የምንከተለው? ወደ ኋላ የማንመለሰው ለምንድን ነው? ለምንድን ነው ኢየሱስን የማንተወው? ለምን አንተወው? አንዳንዶቻችን በጌታ ጸጋ 2 አስርታት 3 አስርታት ከዛም በላይ የቆየን ሰዎች እንኖር ይሆናል ከጌታ ጋር። ይኸው ዛሬ እንከተለዋለን። ለምን እንከተለዋለን? ለምን? ዘመን ሲለወጥ አልተለወጥንም፣ አሁንም እዛው ነህ የምትባሉ ሰዎች አላችሁ። እዛው ነህ። ደስ ይለኛል ይሄ ጥያቄ። ድሮ ልጅ ሆኜ ጌታን ስከተል የሚያውቁኝ ሰዎች አሁንም እዛው ነህ ሲሉ የት ይኬዳል? እዛው ነኝ። እግዚአብሔር የተባረከ። አሁንም እዛው ነኝ። እዛው ምንድነው እዛው ያደረገን? ምንድነው እንድንከተል ያደረገን? ምንድነው ከኢየሱስ ጋር እንድንጸና ያደረገን? ምንድነው እንዳንመለስ ያደረገን? ጴጥሮስ በጣም የገባው ነገር አለ። እንዳይመለስ ያደረገው የገባው ጌታ ቢፈቅድ ቀሪዎቹን ምክንያቶች ሌላ ጊዜ እናያለን። ዛሬ አንድ ምክንያት እነግራችኋለሁ። ከኢየሱስ ጋር እንድንጸና የሚያደርግ ጌታን እንድንከተል ወደ ኋላ እንዳንመለስ የሚያደርግ አንድ ምክንያት። ልባችሁን ከፍታችሁ ጆሮአችሁን ከፍታችሁ ስሙ። ለምንድን ነው የማንመለሰው? እንደ ኢየሱስ ያለ ማንም ስለሌለ። ሃሌሉያ! ማንም ስለሌለ እንደ ኢየሱስ ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። የምንከተለው ኢየሱስ የማንመለሰው እንዳንተ ያለ ማንም ስለሌለ፣ ማንም ስለሌለ። የጴጥሮስን መልስ ስሙ። ጌታ ሆይ ወደ ማን እንሄዳለን? ወደ ማን እንሄዳለን? የተጠየቀው ጥያቄ እንዲህ ነበር። ልትሄዱ ትወዳላችሁ? መልሱ መሆን የነበረበት አዎን ወዳለን ወይም አንሄድም። ጴጥሮስ ግን እንደሱ አይደለም የሚመለስ። ወደ ማን እንሄዳለን? ወደ ማን እንሄዳለን? የሚገርም መልስ ነው። ወደ ማን እንሄዳለን? አንተ ጋር መሆናችን፣ አንተን መከተላችን ግድ ነው፣ ግድ ነው። ምንም አማራጭ የለም። ከአንተ ወደ ማን እንሄዳለን? ወደ ማን እንሄዳለን? ወደ ማን እንሄዳለን? እንሂድ ብንል ምን መሄጃ አለን? ወዴት ነው የሚኬደው? ወዴት ይኬዳል? ወዴት ይኬዳል? አንተን ለመከተል ከመወሰናችንና አንተን ከመከተላችን በፊት የነበርንበትን ህይወት እናውቃለን። አንተን ከተከተልን በኋላ እስካሁን ከአንተ ጋር ስንሄድ አንተን አይተናል። አሁን ሂዱ የምትለን ከሆነ
ምንም መሄጃ የለም። ምንም መሄጃ የለም። አንተ የህይወታችን የመጨረሻ ምርጫ ነው። ሃሌሉያ! የመጨረሻ ምርጫችን ኢየሱስ። ወዴት እንሄዳለን? ከአንተ ዘንድ ወዴት እንሄዳለን? ወገኖቼ ከኢየሱስ ወዴት ይኬዳል? ወዴት ይኬዳል? ወዴት ይኬዳል? እንደ ኢየሱስ ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። እንዳንተ ያለ አላየንም፣ እንዳንተ ያለ አልሰማንም። ኢየሱስ ወደ ማንም አንሄድም። የምንከተለው ካለ አንተን ብቻ ነው የምንከተለው። እንዳንተ ያለ ተአምራትን የሚያደርግ፣ እንዳንተ ያለ በሽተኞችን የሚፈውስ፣ እንዳንተ ያለ የተራቡትን የሚመግብ፣ እንዳንተ ያለ ለሰዎች የሚያስፈልገውን በነፃ የሚሰጥ ማን አለ? ማን አለ? እንዳንተ ያለ ነፍስን ከሞት የሚታደግ ማን አለ? እንዳንተ ያለ ደስታ የሚሰጥ፣ እንዳንተ ያለ ሰላም የሚሰጥ ማን አለ? እንደ ኢየሱስ ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ኢየሱስ እንዳንተ ያለ እውርን የሚያበራ፣ እንዳንተ ያለ ሽባውን የሚያዘልል፣ እንዳንተ ያለ ጎባጣውን የሚያቀና፣ እንዳንተ ያለ ለምጻሙን የሚያነጻ፣ እንዳንተ ያለ ዲዳውን የሚያናግር፣ እንዳንተ ያለ የታሰረውን የሚፈታ፣ እንዳንተ ያለ ደንቆሮውን የሚያሰማ፣ እንዳንተ ያለ የሞተውን የሚያስነሳ፣ እንዳንተ ያለ የተጠቁትን ነፃ የሚያወጣ፣ እንዳንተ ያለ ማዕበሉን ጸጥ የሚያደርግ፣ እንዳንተ ያለ አጋንንትን የሚያወጣ ማን አለ? ኢየሱስ። አንተ ወደ ማንም አልሄድም። ወደ ማንም አልሄድም። ነዋ የለም እንዳንተ አንሄድም። ቢኖር ኖሮ እንሄድ ነበር። ግን ወደ ማን እንሄዳለን? የለም። እንደ ኢየሱስ ያለ ማንም የለም ወገኖች፣ ማንም የለም። ማንም የለም። እንደ ኢየሱስ ያለ ማንም የለም። እንዳንተ ያለ ኢየሱስ ሕይወትን የሚሰጥ ያውም የተትረፈረፈ ሕይወት፣ እንዳንተ ያለ ሰላም የሚሰጥ ያውም ዓለም እንደሚሰጥ ያይደለ ሰላም፣ ዓለም ሊረዳው የማይችለው ሰላም፣ ከውጪ ግርግር ጸጥታ ያለፈ ሰላም፣ እንዳንተ ያለ ደስታን የሚሰጥ የሐዘንን መጎናጸፊያ የሚቀድ፣ የሐዘንን ማቅ የሚቀድ፣ የደስታን መጎናጸፊያ የሚያለብስ እንዳንተ ያለ ማን አለ? ኢየሱስ። እንዳንተ ያለ ብርሃን የጨለመን ሕይወት የሚያበራ፣ እንዳንተ ያለ ሕይወትን የሚያጣፍጥ መልካም ጣዕም እንዲኖረው የሚያደርግ፣ ጨው እንዲል የሚያደርግ እንዳንተ ያለ የሕይወትን ጠረን የሚለውጥ መልካም መዓዛን የሚሰጥ ማን አለ? እንዳንተ ያለ ሸክምን የሚያራግፍ፣ እንዳንተ ያለ ነፍስን የሚያሳርፍ፣ እንዳንተ ያለ ቀንበርን የሚሰብር ማን አለ? ኢየሱስ። በተከተልን ዘመን ሁሉ ይሄንን አይተናል። ከአንተ ሌላ ማንም የለም። ወደ ማን ሂዱ ትለናለህ? ምን መሄጃ? ምን መሄጃ? ወገኖቼ እንደ ኢየሱስ ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ለስጋችን ቢሆን፣ ለነፍሳችን፣ ለምድሩ ኑሯችን ቢሆን፣ ለሰማዩ ለዘላለሙ ሕይወት እንደ ኢየሱስ ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ማንም የለም። ወገኖቼ በዚህ ምድር ላይ ሕይወት በብዙ ምርጫ የተሞላች ናት። በብዙ ምርጫ የተሞላች ናት። በብዙ ውሳኔ የተሞላች ናት። ኢየሱስን የመከተልም ሆነ ያለ መከተል ምርጫ አለ። ምርጫ አለ። ዛሬ የብዙዎችን ምርጫ የሚፈታተኑ
ውሳኔያቸውን ከኢየሱስ ሌላ የሚያደርጉ አማራጮች የሞሉበት የሚመስል ዘመን ላይ ነው የደረሰው። የተሻሉ የሚመስሉ ወደ ኋላ እንድንመለስ ኢየሱስን እንዳንከተል እንደተሻለ አማራጭ ቅርብ አጠገባችን ያለ የሚመስልበት ዘመን ላይ ነው ያለው። ነገር ግን እንደ እግዚአብሔር ቃል በሕይወቴ ቴስት እንዳደረጉት እንደቀመስኩት ወገኖቼ ከአማልክት ቢሆን ከፍልስፍና ሰዎች ቢሆን ከቴክኖሎጂ ቢሆን ከቁሳቁስ ቢሆን ከዓለም ብልጭልጭ ከሆነ ነገር ቢሆን እንደ ኢየሱስ ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ማንም የለም። ወዴት ትመለሳላችሁ? ወዴት? ኢየሱስን ትታችሁ ወዴት ነው የምትሄዱት? ምን መሄጃ አለ? ምን የተሻለ ነገር አገኛችሁ? አንዳንድ ሰዎች ፕራውድሊ ይናገራሉ የተሻለ ነገር እንዳገኙ የሚመስል። እንደ ኢየሱስ ያለ ማንም የለም። እናንተ ሸክም የከበዳችሁ ወዴት ትሄዳላችሁ? እናንተ ኑሮ የከበዳችሁ ወዴት ትሄዳላችሁ? እናንተ ጤና ያጣችሁ፣ ሰላም ያጣችሁ፣ ረፍት ያጣችሁ፣ የህይወት ትርጉም የጠፋባችሁ ወዴት ነው የምትሄዱት? ወዴት? ከኢየሱስ ሌላ ምን ማምለጫ አለ? የማምለጫ አለታችን ኢየሱስ። ሃሌሉያ። እሱ ወዴት ይኬዳል? ወዴት ይኬዳል? ወዴት? እናንተ በጌታ ያረፋችሁ፣ እናንተ በጌታ የተባረካችሁ፣ እናንተ በጌታ ሰላም ደስታና ፍቅር የተሞላችሁ፣ እናንተ በጌታ የተፈወሳችሁ፣ እናንተ ከእስራት የተፈታችሁ፣ እናንተ በጌታ ጨለማችሁ የበራ፣ እናንተ በጌታ ህይወታችሁ የተለወጠ፣ እናንተ በጌታ ኑሯችሁ የጣፈጠ፣ እናንተ በጌታ የተባረካችሁ የእግዚአብሔር ሰዎች ወዴት ትሄዳላችሁ? ከኢየሱስ ወዴት ይኬዳል? ከጌታ ጋር በቆየሁባት ጥቂት ዓመት ኢየሱስ ህይወቴን ለውጦ አይቻልም። ኑሮዬን አጣፍጦ አይቻልም። በረከቱን በህይወቴ ተለማምጃለሁ። ሰላሙንና ደስታውን አውቃለሁ። ወዴት ይኬዳል? ወዴት ይኬዳል? ዛሬ ወገኖቼ በእግዚአብሔር ቃል እላችኋለሁ ኢየሱስን መከተል አማራጭ አይደለም። አማራጭ አይደለም። ኢየሱስን ለመከተልና ላለመከተል ኤቢሲዲ የሚባል ምርጫ የለም። ምርጫው አንድ ነው፣ እርሱም ኢየሱስ። ከሱ ወዴት ይኬዳል? ወዴት ይኬዳል? ወዴት ይኬዳል? ብቸኛ ምርጫችሁ ወገኖቼ ሆይ ኢየሱስ ይሁን። ከሌላ ጋር የማታጠጋጉት፣ ከሌላ ጋር ኮምፔር የማታደርጉት፣ ከሌላ ጋር የማታወዳድሩት አብሶሉት የሆነ ብቸኛ ምርጫ ሮንግ አይደለ የማትጠራጠሩበት ፍጹም ምርጫችሁ ኢየሱስ ብቻ ይሁን። ደቀ መዛሙርቱ እንደሱ ነው ያሉት። ጌታ ሆይ ቢኖር ሌላ ቢኖር ምርጫ ቢኖረን እንሄድ ነበር፣ ግን ምርጫው የለም። ከአንተ ሌላ የሚመረጥ የለም። ካንተ ወደ ማን እንሄዳለን? ወደ ማን እንሄዳለን? ወደ ማን እንሄዳለን? ወደ ግራም ወደ ቀኝም ወደ ኋላም ሳትሉ ሳትደክሙ ሳታመነቱ ሳትመለሱ ሁልጊዜ የምትከተሉት አንድ የህይወት ምርጫ ኢየሱስ። አንድ ምርጫ ኢየሱስ። ወዴትም ሳናመቻች በዘመናችን የምንከተል ከእርሱ ሌላ ማንም የሌለ እውነተኛ የህይወት ምርጫ ኢየሱስ። እንኳን ኢየሱስን መረጥ፣ እንኳን ኢየሱስን መረጥ ተባባሉ። እንኳን ኢየሱስን መረጥ፣ እንኳን ልትከተዩ ወሰንሽ።
በአመታት ሁሉ የማይለወጥ ኢየሱስ ሃሌሉያ ገብቶን ከሆነ ወገኖቼ በእግዚአብሔር ቃል እላችኋለሁ መመለስ አንችልም። ወዴት ነው? ምን መመለሻ? ምናልባት የምታውቋቸው ሰዎች፣ የተፈወሱ ሰዎች፣ የመሰከሩ ሰዎች፣ ያገለገሉ ሰዎች፣ አንድ ወቅት ብርቱ የነበሩ ሰዎች ተመልሰው ሊሆን ይችላል፣ ደክመው ሊሆን ይችላል፣ ወድቀው ሊሆን ይችላል። እናንተስ ትመለሳላችሁ? እነሱ ስለወደቁ፣ እነሱ ስለደከሙ፣ እነሱ ስለተመለሱ ትመለሳላችሁ ወይ? ወገኖቼ መልሳችን ወደ ማን? ወዴት ነው መመለሻ? ወዴት? ምን መሄጃ አለ? ምን ምርጫ አለ? ጌታው ምርጫዬ አንተ ብቻ ነህ፣ አንተ ብቻ። ምክንያቱም እንዳንተ ያለ ማንም የለም። ሃሌሉያ! እንደ ኢየሱስ ያለ ማንም የለም። ለምንድን ነው የምንከተለው? በእውነት ለምንድን ነው የምንከተለው? ወገኖቼ ሆይ በእግዚአብሔር ቃል አበረታታችኋለሁ። የምንከተለው እንደ ኢየሱስ ያለ ማንም ስለሌለ ሌላ ቢኖር አትምጡ። ምን እንሰራለን? ግን ኢየሱስ ብቻ ከሆነ እሱ ብቻ የህይወታችን ምርጫ ከሆነ ግን ወስነን እንከተል፣ ቆርጠን እንከተል፣ ጨክነን እንከተል። ምንም ነገር አያድክመን፣ ምንም ነገር አይመልሰን፣ ምንም ነገር አያስቀረን። እከሌ መጣ፣ እከሌ አልመጣ፣ እከሌ ደከመ፣ እከሌ ወደቀ አትዘን። አንተ ተከተል። በታሪክ ውስጥ ብዙ ሰዎች ወድቀዋል፣ ብዙ ሰዎች ተመልሰዋል፣ ደግሞ ብዙ ሰዎች ጨክነው ከጌታ ጋር ጨርሰዋል። የትኛው ጋር? በእግዚአብሔር ቃል አበረታታችሁ ጨክነው። እንደ ኢየሱስ ያለ ማንም የምትመለሱ ከሆነ ግን የምትመለስ ከሆነ ግን ወገኖቼ የምትመለሱት ወደ ዓለም ነው፣ ወደ ኃጢአት ነው፣ ወደ ሞት ነው፣ ወደ ርኩሰት ነው፣ ወደ ጨለማ ነው፣ ወደ ዲያብሎስ ነው፣ ወደ ሁከት ነው፣ ወደ ከፋ ነገሮች ነው። ምንም መልካም ነገር የለም ከኢየሱስ በቀር መልካም የለም። እኔስ የማውቀው ይሄን ነው፣ እግዚአብሔር ለኔ መልካም። ሃሌሉያ! ኢየሱስ ለኔ መልካም። በልጅነቴ በህይወቴ ዘመን የማውቀው አንድ መልካም ኢየሱስ የለም። ሌላ መልካም ነገር አይምሰላችሁ። ላይፍ አይምሰላችሁ። ያለ ኢየሱስ ላይፍ የለም። ከኢየሱስ ውጪ ምንም ነገር መልካም ነው። ዛሬ መልካም ሆኖ የምታዩት ሁሉ መልካም የሆነው በኢየሱስ ውስጥ ስላለ መነጽራችን፣ ላይፋችን፣ እይታችን ኢየሱስ ስለሆነ ሃሌሉያ ሃሌሉያ። ወደ ማን እንሄዳለን? ወደ ማን? ኢየሱስ በተከተልን ዘመን ሁሉ ትምህርትህ ህይወታችንን ለውጧል። ህይወታችንን ኢንፍሉዌንስ አድርጓል። ማርኮናል። ፍቅርህ ማርኮናል። የህይወታችን ሞዴል አንተ ነህ ኢየሱስ። ልንከተለው የሚገባ ሂሯችን ኢየሱስ አንተ ነህ። ካንተ ወዴት እንሄዳለን? በእውነት እላችኋለሁ የትኛውም ፊሎሶፊ አይስበኝ፣ የትኛውም ቴክኖሎጂ አይማርክም። የሚማርከኝ ኢየሱስ። ወዴት ይሄዳል? ጌታ ሆይ ወደ ማን እንሄዳለን? ራሱን ስለኛ የሰጠ፣ ስጋውን ስለኛ የቆረሰ፣
ደሙን ስለኛ ያፈሰሰ እስከ ሞት ድረስ የወደደን በሞቱ ሕይወት የሰጠን እንደ ኢየሱስ ያለ ማን? እንደ ኢየሱስ በምድር ላይ ፈልጌ አጣሁ እሱን መሳይ። ስለዚህ እኔ አመልካለሁ ቀሪ ዘመኔ የኢየሱስ ነው። እንደ ኢየሱስ በምድር ላይ ፈልጌ አጣሁ እሱን መሳይ። ስለዚህ እኔ አመልካለሁ ቀሪ ዘመኔ የኢየሱስ ነው። እንደ ኢየሱስ በምድር ላይ ፈልጌ አጣሁ እሱን መሳይ። ስለዚህ እኔ እከተላለሁ ቀሪ ዘመኔ የኢየሱስ ነው። ማንን አገኛችሁ? እንደ ኢየሱስ እንደ ኢየሱስ ያለ ማንን? ኢየሱስ ብቸኛ የሕይወት ምርጫችን። አሜን። ተንበርክከን